እኔ ኢየሱስ ክርስቶስ ከማርያም ዘር ተካፍሏል ብዬ አላምንም። ከየት ቤተ እምነት ነው የተጠመቅኩትም ደህንነት የተማርኩትም የመጽሐፍ ቅዱስ ሰራዊት ዓለም አቀፍ ቤተክርስቲያን ነው። ጴንጤ ናችሁ? አዎ አዎ። በክርስቶስ ኢየሱስ ዳግም የተወለደ የወንጌል አማኝ ጴንጤ ነህ? አታውቅም እንዴ? አይ እርግጠኛ ለምን ሁለት ጴንጤ ስለሆናችሁ እስኪ አውሩ ብዬ ነው። የያዘው የአብርሃምን ዘር ነው የሚለውን መጽሐፍ ቅዱስ ላይ የያዘው መጽሐፍ ቅዱስ ላይ የአብርሃምን ዘር ነው። ስለዚህ አሁን ከሱ ጋር ጨርስ ወደ እኔ ትመጣለህ። ኖ አይ ሶሪ፣ እኔ እናንተ እንስማማለን ችግር የለውም። የአብርሃምን ዘር ነው ማለቱ ከአብርሃም ዘር ይስሐቅ ወጣ፣ ከይስሐቅ ያዕቆብ ወጣ፣ ከያዕቆብ እስራኤል ተብሎ 12ቱ ነገዶች ወጡ። ኢየሱስ ክርስቶስ ከይሁዳ ነገድ መጣ። ያንን ለመግለጽ ነው እንጂ ከአብርሃም ዘር የሚለው ይሄ ዘር የሚለው እንቁላል ወይም ለመግለጽ አይደለም። ኢየሱስ ክርስቶስ ወደ ገንዛ ወገኖቹ መጣ ሲል የሆነ ወገን ነበረው የመጣበት ወገን። ስለዚህ የአብርሃም ዘርን ይዟል ሲል አብርሃም እንደተገኘበት ወይም እኛ እንደተገኘንበት በእንቁላልና በስፐርም ፈርቲላይዜሽን በጾታዊ ግንኙነት መምጣቱን ለማሳየት ሳይሆን ነገዱ ተመዞ የሚመጣው ከአብርሃም ይስሐቅ፣ ከይስሐቅ ያዕቆብ፣ ከያዕቆብ እስራኤል ተብሎ 12ቱ ነገዶች ከዛ ደግሞ ከይሁዳ ነገድ ዳዊት እያለ የሚለውን የዘር ሐረጉን ለመግለጽ ነው። ኢየሱስ ክርስቶስ ኢትዮጵያዊ ነው? ኢየሱስ ክርስቶስ ኢትዮጵያዊ አይደለም፣ እስራኤላዊ ነው። ኢየሱስ ክርስቶስ ግብፃዊ ነው? ኢየሱስ ክርስቶስ ግብፃዊ አይደለም፣ እስራኤላዊ ነው። ኢየሱስ ክርስቶስ እስራኤላዊ ነው በስጋ ነው? አዎ ኢየሱስ ክርስቶስ እስራኤላዊ የሆነው ከቅድስት ድንግል ማርያም እና ከዮሴፍ በመወለዱ በይሁዳ ቤተልሔም በመወለዱ እና ሰው በመሆኑ እስራኤላዊ ነው። እዛ ከተማው ላይ በመወለዱ ነው። ከነሱ ሰው ከዮሴፍ ማለቱ አልገባንም። አዳምሻ ቆይ አንድ ጊዜ ይቅርታ። ዮሴፍ አባት ተብሎ ተመስግቧል በቆጠራው ጊዜ በይሁዳ ቤተልሔም ኢየሱስ ሲወለድ ኢየሱስ አባት ዮሴፍ ትመለሳለህ። ይቅርታ። ኢየሱስ ክርስቶስ አይሁዳዊ ሲባል በስጋ ስለተዛመዳቸው ነው ወይንስ ደግሞ በቃ አገሪቷ ላይ ስለተወለደ ነው? በስጋ ስለተወለዳቸውም አገሪቷም ላይም ስለተወለደ። ስለዚህ በስጋ ተካፍሏል ማለት ነው አይደል? እንዴ ስጋ እኮ ተካፍሏል። ስጋ ተካፍሏል ማለት ግን ዘር ተካፍሏል ማለት አይደለም። ዘር መካፈል ማለት ነው። ዘር መካፈል ማለት ነው። ኦኬ ዘር መካፈል ማለት እኔና ባለቤቴ ጾታዊ ግንኙነት አድርገን እሷ እንቁላል አዋጣ እኔ ስፐርም አዋጥቼ የሁለቱ ግንኙነት በፋይሎቪያን ቲዩብ ፈርቲላይዜሽን ተፈጥሮ የሚወለደው ያ ዘር ይባላል። እሱ የተጻፈበትን አሳየን እስኪ መጽሐፍ ቅዱስ ላይ። አሁን በዘር መካፈል ማለት አንተና ባለቤት አዋጣችሁ ምናምን የሚለውን እስኪ ያሳየን። ከዛ መጀመሪያ ሐሳቤን ተቀበል። ሁሉም ነገር ጥቅስ ለሁሉም ነገር ጥቅስ አይጠቀስም። ሐሳብ ለእናንተ ሲሆን አይጠቀስም ማለት ነው። ለእናንተ ሲሆን አይደለም። ሰው እንዴት ነው የሚወለደው? ሰው እንዴት እንደሚወለድ ልማር አለ፣ ባዮሎጂ ልማር አለ፣ መጽሐፍ ቅዱስ ልማር ነው የከፈተው። መጽሐፍ ቅዱስ ሰው አንዴ በዘር ተካፍሏል አልተካፈለም ማልክና ሶል በዘር ተካፍሏል ብሏልና ሶል በዘር ተካፍሏል ስትል ምን ማለት ነው? ለዙ አስረዳው። እኔ አሁን ለዙ ሳይሆን ማስረዳው ይጨርስ። ከሱ ጋር ጨርሱ። መጀመሪያ ጨርሱ። ደምሸይ በቃ ሌላ ሰው አስገቡ። ሐሳቡን አልጨረሰም። ሐሳቡን ይጨርስ። አስጨርሱት። ሶል የማታወራው ከሆነ ልትወጣ ነው ከይቅርታ ጋር። ሌላ ሰው ገብቶ ያወራል። ዙን የሚያወራው ሰው ላስገባ ነው ከይቅርታ ጋር። እንደዛ አይነት ነገር አይሰራማ። ከኔ ጋር የምታወራ ከሆነ ከኔ ጋር ታወራለህ፣ ከሱ ጋር ካወራ ከሱ ጋር አወራለህ። አለበለዚያ ዘር ያልከው እኮ ስትገባ አንተ ነህ። በዘር ተካፍሏል ማለት ነው ያልከው አንተ ነህ። ማንም ያነሳል ነበር። ከሱ ጋር ጨርሱ። ወደ እኔ ስትመጣ ይኸውልህ ክሪስ ክሮስ አይደለም የምንጫወተው እዚህ ጋር። ክሪስ ክሮስ ሳይሆን
ከኔ ጋር የምታወራ ከሆነ ከኔ ጋር ሁለታችሁም እኮ ምንፍቅና ነው የያዛችሁት እኮ። አንተ ምንፍቅና ነው ያዝከው፣ ይሄ ምን ሌላ ምንፍቅና ነው? ከየትኛው ምንፍቅና እንደቀዳ ነው? ምንፍቅናውን ለእኛ ተወው፣ ምንፍቅናውን ለኔ ተወው። ምንፍቅናው እሺ ዘር ይዟል እንበል፣ ዘር አልያዘም እንበል፣ ተካፍሏል እንበል አንበል፣ ችግር የለም። በምን መንገድ እንደሚያብራራላችሁ የእሱን ሀሳብ ተረዱ። ከዛ በኋላ የኔን ሀሳብ ደግሞ በደንብ አስረዳችኋለሁ። አንተ ቀደም ስለገባ በዘር ተካፍሏል ማለት ምን እንደሆነ ንገረን። ጥሩ። አሁን ወደ እኔ ከመጣችሁ ከኔ ጋር ነው የምትጨርሱት። ምንድን ነው የምንለው እዚህ ጋር ዘርን ተካፈለ ብለን ስንል ምንጫችን ማን ነው? የሁላችንም ምንጭ አዳም ነው። አዳምና ሔዋን ናቸው። ሰው የሚባለው ሁል ጊዜ ምንድነው ከአዳም የሚወስደው ዘር አለ። ስለዚህ የሴትንና የወንድን ዘር ሳይሆን የወሰደው ክርስቶስ ይሄንን ሰው ሊሆን የሚችልበትን ሊፈጠር የሚችልበትን ዘር ሙሉ ለሙሉ ወስዷል። ፍጹም ሰው ሊሆን የቻለበትን ከሰማይ የመጣ ስጋ አይደለም። እኛ ቅድም ኦጂ እንደሚሉት ስጋን አዘጋጀህልኝ ብሎ እዚህ የተዘጋጀለት ስጋ አይደለም። የተዘጋጀለት የሰው ዘር ነው፣ ሰው ፍጹም ሰው መሆን ስላለበት። ስለዚህ ዕብራውያን ምዕራፍ 2 ቁጥር 13 ላይ እንደሚናገረው እንግዲህ ልጆቹ በስጋና በደም ስለሚካፈሉት፣ አሁን እኛ በስጋና በደም ተካፍለናል ብሎ ሲናገር የሰውን ዘር ነው፣ ስለ ሰው ዘር ነው የምናወራው እንጂ ስፔሲፊካሊ ቀጥታ ሄደን ማርያምን አይደለም ክሮስ ቼክ የምናደርገው። በዘር መካፈል ምንድነው ስለ ዘር ነው እያልከኝ ነው ደግመህና፣ ዘር የሚለውን ዲፋይን አድርግ ነው እኮ ሐሳቡ። በዘር ተካፍሏል አልከን። በዘር ተካፍሏል ምን ማለት ነው? ዘርን ተካፍሏል ብለን ስንል ወደ ማህፀኗ ሲሄድ አሁን ስለ ባዮሎጂ ነው የምናወራው። ኦኬ። ስለዚህ ክርስቶስ ኢየሱስ ዘርን ወሰደ ብለን ስንል ሰው የሚሆነው በምንድን ነው? በዘርን በመውሰድ ነው። በዘር ነው ሰው የሚሆነው። ኖርማሉ በወንድና በሴት መካከል በሚኖር ለምሳሌ ወንድና ሴት በሚያደርጉት በሚፈጠር ዛይጎት ሰው ይፈጠራል፣ ያድጋል፣ ፈርቲላይዝ ያደርጋል ይባላል። ይሄ ናቹራል ነው። ይሄ ሳይንስም ያረጋገጠው ስለሆነ ማለት ነው። ሳይንስ ባይ ዘ ዌይ ፊክሽን አይደለም፣ ፍልስፍና አይደለም። አንዳንድ ሳይንሶች ትሩዝ ላይ ተመርኩዘው የሚሰሩ ነገሮች ናቸው። ሰው ሲወለድ ከእናት የሚወሰድ ዘር አለ፣ ከአባት የሚወሰድ ዘር አለ። ይሄኛው የኢየሱስ ክርስቶስ ግን የወንድና የሴት ውጤት ሳይሆን አንዱን የሰውን ዘር አንዱን ስጋ ሊሆን የሚችልበትን ፍጹም ስጋ ሊሆን የሚችልበትን ዘር ወሰደ። ያንን በመለኮታዊ አሰራር ምን አደረገው? ገንዘቡ አደረገው፣ ተካፈለው እንላለን። ማን ነው ያን ዘር የተካፈለው? ይቅርታ ከማርያም ወሰደ። ከማርያም ነው የወሰደው ዘሩ። አሁን እኮ አይወስድም ብለኝ ነበር። ያንን ከሰው ወደ ሰው የሚተላለፈውን ሰዎች የሚወለዱበትን አንዱን የሰውን ዘር ከማርያም ወስዷል። ግን እንኳን አሁን ዘሩ አይወሰድም ብለኝ ነበር። ያንን ተካፈለ እንጂ የማርያም ዘር ወስዷል ነው? አዎ ወስዷል። ኦፍ ኮርስ ዘር ነው የወሰደው። ዘር ስትለኝ ይሄ ኤክስ ዋይ ክሮሞዞምስ ምናምን እያልከኝ ነው አይደል? አሁን ኤክስ ወደዛ እየመጣሁልህ ነው። ያንን ስመጣልህ ምንድነው ከኤክስ ዋይ ነው ስጋ የሚሆነው። ቆይ ከመጣህልኝ ኤክስ እና ዋይ ናቸው ወደ ስጋ ፊት ፈርቲላይዝድ ሆነው ወደ ማደግ ደረጃ የሚመጡት። ስለዚህ በስጋው ፍጡር ስለሆነ ያ ፍጡር የሆነው ስጋ አድጓል። ከህፃንነትም ጀምሮ ምን አድርጓል? በሰውነቱ ላይ የሚታይ እድገቶች ለውጥ ከመጸነስ ጀምሮ ማደግ ጀምሯል፣ አድጓል። ያንን ዘር እንለዋለን። ያ ዘር የሰው ዘር ስለሆነ እኛም በስጋና በደም ተካፈልን የምንለው ይሄንኑ ለመግለጽ ነው የሚለውን ሐሳብ ነው ማብራራው። ስለዚህ የማርያምን ዘር ኤክስ ዋይ ክሮሞዞም ሴቶችን ወስዷል፣ የዮሴፍን ዘር ወስዷል ብለህ ታምናለህ? እንዴ አሁን ይኸውልህ እንደዚህ አይነት ጨዋታ አትጫወት። አማን የሆነ ጨዋታ ትፈልጋለህ? ኖ የሆነ ጨዋታ ትፈልጋለህ። ለዚህ ነው ካንተ ጋር ማልጫወተው እንዴ አይነት ጨዋታ። እንዴ ጥያቄ እኮ ነው። ለምን አትመልሰው? እንዴት ወሰደ አላወቃትም እያለ መጽሐፍ ቅዱስ በቃ ስለዚህ የለውም ነው እኮ የለም እኮ ማለት ይችላል እኮ አልወሰደም። እሺ አልወሰደም። ከማርያም ግን ዘርን ወስዷል። ዘርን ወስዶ እንደዛ ብለህ እንዲህ ያወቃ ይኸውልህ እስሪ እንትን ተረዳሁ እኮ። እሺ ከማርያም ዘርን ወስዷል ብለህ ታምናለህ አንተ? ከማርያም ዘር አልወሰደም። ምክንያቱም የማርያም ዘር ጥንተ አብሶ ያለበት የአዳም ዘር ስለሆነ ከሷ ምንም ዘርን አልወሰደም። ተቋርጦብኝ ነበር አልሰማሁም። ድገመው አንዴ። ኢየሱስ ክርስቶስ ከማርያም ዘርን አልወሰደም። ስጋና ደም ነው የተካፈለ። ዘርን ከሷ ከወሰደ እሷ የአዳም ዘር ስለሆነች የአዳም ዘር ደግሞ ጥንተ አብሶ ያለበት ስለሆነ
ያ ዘር ማግኘት አይችልም። በሌላ ቋንቋ እግዚአብሔር የማርያምን ማህፀን ነው የተከራየው እንጂ ዘር ከሷ አልወሰደም። መለኮት ሰዋዊ ባህሪ ያለው ዙ አዳም ከባድ ጥያቄ ነው። አይ ከማርያም አልተካፈለም አለ። መለኮት ሰዋዊ ባህሪ ያለው ዙ ትሰማለህ? ሰለሞንን ጥያቄ መጠየቅ እችላለሁ? ትጠይቃለህ? ጠይቀዋለህ። እሺ ጠይቀው። ችግር የለውም። ሌላ ቤት ጠይቀኛለህ። ሌላ ቤት ጠይቀኛለህ። አይ ችግር የለውም። አሁን ከእነሱ ጋር ነው የምናወራው። ሌላ ቤት እንትን ስንል ሌላ ቤት ስንገናኝ ጠይቀኛለህ። ከኔ ጋር እናንተ ዲስከስ እናደርጋለን። እሱ ችግር የለውም። አሬ ምን ችግር አለው? እምነትን በአደባባይ በ300 እናንተ ጋር ለማመተን የምናወራው ሀሳቦችን ሼር የምናደርገው እናንተ ለምትጠይቁት ጥያቄ እዚህ ጋር እንመልሳለን። ታፍርበታለህ? ለምንድን ነው ማፍርበት? ካላፈርክበት መስክራ በሰው ፊት። አሁን እናንተ ለምትጠይቁኝ ጥያቄ ነው እኔ መልስ የምሰጠው። ገብቶሃል? አይ ዙ ጠይቀው። ጥያቄውን ነገር ጠይቀኝ። እኔ ጠይቀዋለሁ። ታፍርበታለህ? የማታፍርበት ከሆነ በአደባባይ መናገር ነው ያለብህ። ይኸውልህ እኔ በቀጥታ አሁን እኔ የምናገረውን ነገር በቀጥታ ላብራራላችሁ። መለኮት ሰዋዊ ባህሪ ያለው እኔ ለዙን የጠየኩት አንድ ጊዜ መለኮት ሰዋዊ ባህሪ ያለው ዙ 23 ኢየሱስ የሁለት ባህሪ ባለቤት ነው። ሰዋዊ ባህሪ ያለው፣ መለኮታዊ ባህሪ ያለው። እኔ መለኮት ነው ያልኩት። መለኮት ሰዋዊ ባህሪ ያለው። መለኮት ሰዋዊ ባህሪ የለውም። ነገር ግን ስጋን ገንዘቡ ሲያደርግና ሰው ሲሆን ሰዋዊ ባህሪ ይኖረዋል። ኬታ መጣ ታዲያ? ከሌለው ሰዋዊ ባህሪ ኬታ መጣ? በዮሐንስ ወንጌል ምዕራፍ 1 ቁጥር 14 መሰረት ቃልም ስጋ ሲሆን ኢየሱስ ክርስቶስ ሰው ሲሆን መራብን፣ መጠማትን፣ መድከምን፣ መተኛትን እነዚህን ሁሉ ገንዘቡ አድርጓል። የሰው ባህሪያት ናቸው። አዝኗል፣ አልቅሷል። ከመጽሐፍ ቅዱስ እኮ ከየት መጣ? መለኮት ሰዋዊን ባህሪ ከማን ነው ገንዘብ ያደርገው? ከማን ነው? ከማን አካል? እንደ አዲስ ፈጥሮ ነው? ከማርያም ሲወለድ ስጋ ሲሆን ስጋን ከሷ ሲነሳና ሰው ሲሆን የሰው ባህሪያትን ገንዘቡ አደረገ። አዎ ስጋን ነስቷል ማለት ነው አይደል? ስጋን ነስቷል፣ ሰዋዊ ባህሪን ነስቷል ከሷ። አዎ አልኩህ እኮ ስጋን እኮ ነስቷል፣ ግን ዘሯን አልወሰደም። ምክንያቱም ዘሯ ኃጢአተኛ ስለሆነ ኃጢአተኛ የሆነውን ዘሯን አልወሰደም። አንተ የእናቴ አባቴ አምላክ እንትን ይበል፣ ይቅርታ ነስቷል ይላል። ደማያቀኛል አዳም አሁን እዛ ጋር ትንሽ ስህተት እንዳይፈጠር አንድ ነገር ላስቀምጥላችሁ። ስጋና ደም ራሱ ከዘር ነው የሚመጣው። ስጋና ደም እንደዚሁ አንድ ጊዜ ሶሎሞን ይቅርታ አድርግልኝ። አንድ ጊዜ አዲስ ለመጣችሁ እያሰማው ነው የምቀጥለው። አንተም የምትሰማ ከሆነ አዲስ ለመጡት እየሰሙ ነው ማለት። ይህ መጽሐፍ የሙሉ ወንጌል ነው። አንድ ላንብብላችሁና ከዛው እንቀጥላለን። አንድ ጊዜ ይህ የሙሉ ወንጌል የእምነት ማስተማሪያዋ መጽሐፍ ነው። ትልቅ መጽሐፍ ነው። የእምነት እንትን ነው መግለጫዋ ማለት ነው። እና እዚህ መጽሐፍ ላይ ምዕራፍ ፔጅ 154 ላይ ምን ብላ ታስተምራለች? ስሟ ሙሉ ወንጌል የሚባለው ግን ያው ሙሉ ወንጌል አይደለችም፣ የእውነት ሙሉ ወንጌል አይደለችም። እና እንዲህ ብላ ታስተምራለች። የኢየሱስ ክርስቶስ ልደትን በተመለከተ የምንረዳው በመጀመሪያ ደረጃ ኢየሱስ ክርስቶስ ስጋውንም ሆነ ነፍሱንም መንፈሱንም የወረሰው ከማርያም እንዳልሆነ መገንዘብ ይኖርብናል ትላለች። ከዛው እታች ላይ ተወርድና ኢየሱስ ክርስቶስ ያስተላለፈችው ምንም አይነት ባህሪ ወይም ተፈጥሮ የለም ትላለች። የኛይቱ ጎበዝ ሙሉ ወንጌል መምህር ኤፍሬም እንኳን ደህና መጡ። ሰላም ነው? መናገር የምፈልጉ ካላችሁ ቀጥሉ።
ልናገርና ልውረድ። እኔ ምናልባት ሰላም ብያለሁ። ይቅርታ መምህር፣ በጣም ይቅርታ። እንዴ ቆይ ሰለሞን እባክህ። እሺ፣ ይቅርታ። ቀጥሉ መምህር። በቃ ምናልባት ሰላምታ ስለጠየቃችሁኝ እንደዚያው ሰላም ልበላችሁ ብዬ ነው። እና ተናግሮ መሄድ ግን የለም። የተናገረ ሁሉ ለመስማት ራሱን ያዘጋጅ። አመሰግናለሁ። እሺ አዳም ጥሩ ሐሳብ ነው ያነበብከው። እኔም ደግሞ ያንን ሐሳብ እገዛዋለሁ። እንዴት ነው? ያው መንፈስ ዳግም በማርያም ውስጥ የሚፈጠር አይደለም። አስቀድሞ እግዚአብሔር አንዴ ነው ሰውን የፈጠረው። ቅድም ግን ከታች ብዥ እንዳይል ስጋን ተካፈለ ሲባል ስጋ ራሱ የመጣው ከዘር ነው። ዝም ብሎ ድንገት የተገኘ አይደለም። ስጋ ዝም ብሎ ሰውነት ላይ ድንገት አይገኝም። ዘር ተወስዶ ነው፣ በዘር አማካኝነት ነው ፈርቲላይዝድ ሆኖ ወደ አድጎ ሰው ወይ ደግሞ ወደ ጽንስነት የሚያድገው ወደ ፊተስነት የሚታደገው እና አሁን ከማርያም ወስዷል ብለን ስንል አዲስ ከማርያም የሚፈጠር ስጋና ነፍስ መንፈስ የለም። ኦልሬዲ ሰው ሲፈጠር አንድ ጊዜ ነው ዘፍጥረት ላይ የተፈጠረው። ያንን ግን የሰው ልጆች ይካፈሉታል። ያንን የሚካፈሉት በምንድን ነው? በዘር ነው የሚባለው። ዘር ብዬ የተናገርኩት ግልጽ ለማድረግ እዚህ ጋር አሁን ማርያም ማፀን ውስጥ የሚፈጠር አዲስ የሚመጣ ማንነት የለም። ያንን ግን ኢየሱስ ክርስቶስ ያንን የሰው ዘር ወስዶ አንድ የተፈጠረውን በዘፍጥረት ላይ አንድ የተፈጠረውን ዘር ወሰደ። ከዚያ በኋላ ፍጹም ሰው ሆነ፣ አደገ፣ እንደ ማንኛውም ሰው ኖረ ነው የምንለው። ስጋና ደምን ኢቨን እናት ስትወልድ በፋሎፒያን ቲዩብ ምግብን ይወስዳል እንጂ ያ ዘር እየወሰደ ያድጋል እንጂ ከዘሩ በኋላ ከእናቱ ደምንም ምግብንም ሌላ ማቴሪያል ይወስዳል እንጂ ደምን እንኳን አይወስድም። ጽንስ ምንም አይነት ብለድ ኮንታክት የለውም። አንድ ጽንስ በማህፀን ውስጥ ሲያድግ ማለት ነው። ይሄ ሳይንስ ግልጽ የሆነ ማስረጃ አለው። አዳምሻ ተረድተኛል? አረ እኔ ልረዳ አልችልም። እግዚአብሔር ይረዳ። ሰሎሞን ጥያቄ ሳይንስን ነው የምታምነው ወይስ መጽሐፍ ቅዱስን ነው የምታምነው? ሶል ምክንያቱም አዳም ሳይንስ እኮ መጽሐፍ ቅዱስን ተፈጥሮን እኮ እግዚአብሔር የፈጠረውን ፍጥረት እኮ ያስረዳናል። ሳይንስ ምን እንደምጠይቅ ስለምታውቅ አትጨነቅ። አዳም በኤክስ ዋይ ነው የተገኘው? ኖ እግዚአብሔር ከምድር አፈር አበጀ። የመጀመሪያውን ፍጥረት እግዚአብሔር ፈጠረ። ኖ እግዚአብሔር ከምድር አፈር አበጀ። ዘር ነው። አዳም ሰው ነው? አዳም እግዚአብሔር ከምድር አፈር ነው። አሁን ስለ አዳም ከሆነ የምናወራው አዳም የተፈጠረበት ግልጽ ነገር አለ። ሰዎች ደግሞ የሚወለዱበት ግልጽ ነገር አለ። አዳም ሰው ነው አይደለ? ተስማማን። በጣም ጥሩ። በአዳምና በልጅ ልጆቹ ያለው ልዩነት ምንድን ነው? ያ በጣም ጥሩ። ልጅ ልጆቹ በእናትና በአባት ግንኙነት ነው። እግዚአብሔር ጨርሷል። እግዚአብሔር ከምድር አፈር ካበጀው በኋላ ብዙ ተባዙ ብሎ ሲናገር ወንድና ሴት አድርጎ ነው። ከወንድና ከሴት የሚገኙ ናቸው ዘሮቹ። ይሄ ነው ልዩነቱ የአዳምና ሔዋንን ከጎኑ ስጋ ወስዶ ነው የሰራት። አዳምን ከምድር አፈር አበጀ ነው። ነገር ግን ከዛ በኋላ የሚመጡ ልጆች የሁለቱ አንድነቱ ምንድነው? አዳምና ልጅ ልጆቹ በቃ እግዚአብሔር በዘር ነው እኮ ዘር አልኩ እኮ ከሁለቱ የሚመጣ ከወንድና ከሴት በሚባል የሚመጣ ዘር ነው። ጥያቄን ችግር የለውም አልመለስክልኝም። አመሰግናለሁ። ጠይቀኝ ካልገባኝ ልረዳ። ሌት ሚ ጠይቀኝ። እሺ ሶሎሞን ጥያቄ አለ ይላል። እሺ መጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 1 ላይ የኢየሱስ ክርስቶስ የዘር ሐረግ ወይም የትውልድ ሐረግ ብሎ ይዘረዝራል። ከዛ የዮሐንስ ወንጌል ምዕራፍ 1 ደግሞ ስጋ ሆነ ይላል። ዘርና ስጋ ምንድነው ልዩነታቸው? ሰምተኛ? ሶሪ ሚውት አድርጌ ነው የማወራው። ሶሪ አንዴ ከታች እያነበብኩ አልሰማሁም። ድገምልኝ ጥያቄ። የማቴዎስ ወንጌል ምዕራፍ 1 ላይ የኢየሱስ ክርስቶስ የትውልድ ሐረግ ወይም የዘር ሐረግ ይላል እና ስሞች ይዘረዝርና ያንን ይነግረናል። የዮሐንስ ወንጌል ምዕራፍ 1 ላይ ደግሞ ቃል ስጋ ሆነ ይለን። ስጋና ዘር ምንድን ነው ልዩነታቸው?
አዎ ስጋ የሚለው ያው ለኛ በሚገባን ደረጃ አስቀምጠነዋል። እኔ ሳይንሱን እንዴት ወደዚህ ትክክለኛ ሰው ወደሚለው ነገር እንዴት እንደመጣ የመጣበትን ነገር ነው እያስቀመጥኩ ያለሁት። ቃል ስጋ ሆነ ብሎ ሲናገር ያንን ማንኛውም ሰው ልክ ሰው ዘርን ከወንድና ከሴት ወስዶ ሰው እንደሚሆን ኢየሱስ ክርስቶስ ደግሞ ዘርን ከማርያም የኔ በመውሰድ ጥያቄ ዘር ምንድነው? ስጋ ምንድነው? ልዩነታቸው ሳይንሱን ተው። መጽሐፍ ቅዱስ ምዕራፍና ቁጥር ሰጥቼ ያለው መጽሐፍ ቅዱስ እሺ ዘር የምንለው ይታወቃል። ዘር ሲባል የአንድ ነገር መገኛ ነው። ዘር ማለት መገኛ ማለት ነው በመጽሐፍ ቅዱስ በመጽሐፍ ቅዱስ። አሁን የትውልድ ሐረግ አልከኝ አንተ ማቴዎስ ላይ የጠቀስክልኝ የመጣው ሃይራርኪውን ነው የሚነግረን። የመጣበትን የተገኘበትን ዘር ቤተሰብ ፋሚሊ ነው። ያንን ፋሚሊውን ነው እያስቀመጠልን ያለው። እሱን ዘር ማለት እንችላለን። እሱን ዘር ማለት እንችላለን። ቆይ በዛ ፋሚሊ ውስጥ እኮ ያለ ዘር እኮ ያ ፋሚሊ እኮ አይመጣም እኮ። ኖ ዘር ብለን መቁጠር እንችላለን ማለት ነው። ያለ ዘር የሃይራርኪ አይመጣም እያልኩ ነው ያለሁት። ሃይራርኪው ራሱ ያንን የሰዎቹን ቁጥር ቅድመ አያት አያት ምናምን ብለን የቆጠርናቸውን የዘር ሐረግ ብለን መቁጠር እንችላለን። ነው። እሺ እነሱ በሙሉ ስጋ የለበሱ ናቸው። ኦፍ ኮርስ ስጋ ለብሰዋል። ስለዚህ መጽሐፍ ቅዱሱ ለሌላ ጊዜ መጽሐፍ ቅዱስ ስታስረዳ የአብርሃምን ዘር ሲል የመላእክትን ምንም እንዳልወሰደ ለማሳየት ነው እንጂ አንተ የምታወራውን አይነት የዘር ሐረግ ወይም የስጋ አይነት ወይም እንደዛ አይነት የተዛባ ትርጉም ለመስጠት አይደለም። መጽሐፍ ቅዱሱ እኮ የሰውን ዘር አይደለም። መጽሐፍ ቅዱሱ የአብርሃምን ዘር ይዟል ወይም ደግሞ ስጋ ሆነ ሲል የመላእክትን ምንም አልነሳም ለማለት እሱን ለማብራራት ነው እንጂ አንተ የምትለው እሱን ለማብራራት አይደለም። ኤክስ ዋይ ክሮሞዞም ምናምን እሱን ለማብራራት ነው የሚል ሐሳብ የለማ። እሱን አሁን የመላእክትን ዘር አልያዘም ይላል። ኦፍ ኮርስ ግን የተገለጸው ምንድነው? የሰውን ዘሩን የመላእክት ዘር አይደለም። ሰዎች ፋሚሊያቸው የሚሰራው የሚመጡት በዘር አማካኝነት ነው። ይሄ ውስጣዊ ወደ ውስጥ ገባ ብለን ስናወጣ ደግሞ እንዲህ አይነት ነገሮችም እንዳሉ መረዳት አለብን። አብርሃም እነዛ ዘሮች እንግዲህ አሁን አዳም በጠየቀ መሰረት መጽሐፉ ላይ በተነበበው መሰረት ከመቤታችን የዘር ሐረግ ውስጥ ተቆጥሯል አልተቆጠረም? ተቆጥሯል። ስለዚህ መጽሐፉ ስህተት ነው አይደል? ስህተት አይደለም። ቅድም ስህተት ነው አላልክም? የትኛው መጽሐፍ? ስለ የትኛው መጽሐፍ ነው አዳም ያነበበው? አይ ያንን እኮ እያብራራሁት ነው። ምናልባት ስህተቶች ካሉ ያ ስህተት ይስተካከል። ሰዎች የሰጡት አስተምሮ ስለሆነ ፔንቶች በቀጥታ የመለሳችሁ ለዛ ላይ መስተካከል የለበትም እያልኩ አይደለም። ስህተት ካለ ይስተካከላል። ቅድም ተናግሬያለሁ እኮ ለዛ እኮ ነው ሲሆነ ወይ እያለ አዳም እየተጫወተ ያለው። አዳም ቀጥሉ። ጥያቄ አይመልሱም፣ ችግር መምህር ኤፍሬም ይቀጥሉና ያው ሰው እኮ ይሰማል። አይ በድጋሚ ሁላችሁንም ሰላም ብያለሁ። አይ አጋጣሚ ወላዲተ አምላክ የሚል ክታብ ስመለከት ትንሽ ቆም ብዬ ለማድመጥ ሞከርሁና በደንብ ሲገባኝ ነበር መግባት የፈለኩ። ዞሮ ዞሮ ስትሰውኝ መጣሁ። ባጭሩ ግን እኔ እንጃ አሁን እንዲህ አይነት ነገሮችን ለማብራራት ትንሽ ያደክማልና ባጭሩ አካላዊ ቃል በስጋ ማርያም ሲገለጽ ፍጹም ሰው አልሆነም ብሎ የማመን አይነት ስሜት ንግግር ነው። አሁን በተረዳሁት ልክ ፍጹም ሰው ለመሆን ደግሞ የሰውን ባህሪ፣ የሰውን ዘር፣ የሰውን ሐረግ፣ የሰውን ስጋ በአጭር ቁመት በጠባብ ደረት መወሰንን ሁሉ ገንዘቡ ማድረግ አለበት። እንዲያ ካልሆነ ፍጹም ሰው የሚል ነገር ለክርስቶስ ሊነገርለት ስለማይችል ወይም ደግሞ ፍጹም ሰው ሆነ ማለት ከንቱ ስለሚሆን ማለት ነው። አንዱ እሱ ነው። ሁለተኛው ድህነት ዓለምን ክሳራ ያደርጋል፣ ከንቱ ያደርጋል፣ ምጽአተ ክርስቶስን ይንዳል
አንዳንዴ ሐሳብ ስንናገር ዝም ብሎ ከሆነ አካል ጋር ብቻ ተቃራኒ ለመሆን ከሆነ ሐሳብ የምንሰጠው ትርጉሙ ይፋለሳል፣ ሃይማኖታችንንም ያስክዳል፣ የቆማችሁበትን ዓላማም ያዛባል ብዬ አስባለሁ እንደ አንድ አማኝ። እና ምንድነው በራሱ ድህነት ዓለም አምላክ ተሰቅሎ አዳነን አይባልም እንዴ? እና አምላክ ካልተሰቀለ ማን ስጋ ብቻውን ተሰቅሎ አዳነን አይባልም? ፍጹም ሰው የሆነ ፍጹም አምላክ የሆነ አንድ አምላክ አንድ ፍጹም ሰው እርሱ ወልደ አብ ወልደ ማርያም ኢየሱስ ክርስቶስ በቀራንዮ ተሰቅሎ አዳነን ነው አስተምህሮ። ይሄ ነው ዓለም የሚስማማበት ማለት ነው። ከዚያ በኋላ ባለው ትንታኔ ነው የአንድ አካል አንድ ባህሪ ሆኗል ወይ አልሆነም ወይ የሚሉት ናቸው ደግሞ ልዩነት እያመጡ በርካታ የሐሳብ ልዩነቶች የሚታዩትና ባጭሩ ምን ለማለት ፈልጌ ነው፣ ከስጋዋ ስጋ ከነፍሷ ነፍስን ካልነሳ ወልደ ዳዊት ተብሎ የተነገረለት እኮ ድንግል ማርያም ከዳዊት ዘር የዘር ሐረጓ ከዚያ ስለምትመዘዝ ነው። ይሄ ሁሉ ድካም መርገም አለባት ለማለት ነውና ይሄንን ያህል ከመድከም ይልቅ እኮ በእናቷ ማህፀን ጠበቃት ማለት እኮ ይሄ በጣም ቀላል ነው አይደል? ቅድም አንተ ሳይንስ ስትል እንደነበረ እኔም ሳይንሳዊ ማስረጃ እንደሐሳብ ልናገር። በሳይንስ አንድ ቫይረስ ያለባቸው ባልና ሚስቶች የሚወልዱት ልጅ ከቫይረስ የተጠበቀ እንዲሆን ሊያደርግ የሚችል ምድራዊ ዶክተር ሞልቷል እንደምታውቁት። ሁለቱም ያለባቸው ግን የሌለበት ልጅ እንዲወለድ ይደረጋል አይደል? እና ሐናና ኢያቄም መርገመ አዳም የአዳም ልጅ እንደመሆናቸው መጠን ቢኖርባቸውም እመቤታችን ደግሞ ለድህነት ዓለም ስጋዋን ይፈልገዋልና ነፍሷን ይፈልገዋልና ከስጋዋ ስጋ ከነፍሷ ነፍስን ስለሚነሳ ለዚያ ስለሚፈልገው በንጽህና በቅድስና እንድታጊጥ አደረጋት። ልክ የሙሽራ አዳራሽ ከሰፈሩ ቤት ተለይቶ የተዋበ ያማረ ሆኖ እንደሚጠብቀው ሁሉ ከሌሎች ሰዎች ተለይታ ወልደ እግዚአብሔር ኢየሱስ ክርስቶስ ሙሽራው በማህፀኗ አካላዊ ቃል ለእንግድነት ሲመጣ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ንጽሕት አዳራሽ አማናዊቷ ሙሽራ በጥፋት ዘመን እግዚአብሔር ሰውን መርጦ ስለሚያስቀር የአዳም መርገም እንዳያርፍባት በእናቷ ማህፀን ጠበቃት። አባቶቻችን ቅዱስ ያሬድም ሌሎቹ ቅዱሳንም ይህንን ቃል መንፈስ ቅዱስ አቀባም ከርሰማ አቀባ ጰራቅሊጦስም ከርሰማ እያሉ መንፈስ ቅዱስ በእናቷ ማህፀን እንደጠበቃት ይናገራሉና እሷን ጠበቃት ላለ ማለት አይ ከዘሯን ወይ ስጋዋን ወይ ስጋውን ወይ ምናምን እያሉ ሌላ በመጽሐፍ ያልተጻፈ ትውፊታዊ ቅብብሎሽም የሌለው ሐሳቦችን ማውሳቱ ቅድም ዲያቆን ዘካርያስ ሲሉ እንደነበረው የዘር ሐረግ ተብሎም ተገልጿል። በማቴዎስ ወንጌል ወውቱ ቃል ስጋ ኮነ ተብሎም ተገልጿል። ኪራይ የሚለው ቃሉ በራሱ ይሄ ንግግሩ አሁን ለኢየሱስ ክርስቶስ በፈጠረው ፍጥረት ላይ እንደ ኪራይ ኖረ ብሎ መናገር ይሄ መጀመሪያው ምልዓታ ይሄ የአምላክነት ምልዓቱን የሚንድ ኪራይ ብሎ መግለጽ፣ በሁለተኛ ደረጃ ስጋ በቅድምና ነበረ ያሰኛል። ባህሪውን አግዝፎ በኋላ ያን ሰውሮት የነበረውን ስጋ በድንግል ማህፀን በኪራይ ኖረበት ነው የሚያሰኘውና እንዲህ አይነት አስተምህሮ ትክክል አይደለም። ከስጋዋ ስጋ ከነፍሷ ነፍስ ካልነሳ ደግሞ ፍጹም ሰው ሆነ አይባልም። ፍጹም ሰው ሆነ ካላልን ደግሞ ዓለም አልዳንም ማለት ነው። ዓለም አልዳንም። ዝም ብሎ አምላክ ዝም ብሎ ብቻውን ሊያድን ቢፈልግ ሰው መሆን ባልተገባው ነበር። ለቤዛነት ስለሆነ በአዳም ትክ ራሱን አዳም አደረገ፣ ዳግማዊ አዳም ተባለ። ለድህነት ዓለም በምድር ተገለጸ፣ እንደ ሰው ተመላለሰ፣ በቀራንዮ ተሰቀለ ምንለው አየነው። 33 ዓመት ሐዋርያትን አስተምሮ ቀራንዮ ተሰቅሎ ምንለው እኮ ፍጹም ሰው ስለሆነ ነው። ፍጹም ሰው ለመሆን ደግሞ ከሰው ከስጋ ከነፍስ ነፍስ መንሳት አለበት እና ከዚያ ውጭ ደግሞ የስነ ሰባዊ ተፈጥሮን በደንብ ማጥናት። ሰው የመጣው በሶስት አራት አይነት መንገድ ነው ኢየሱስ ክርስቶስን ጨምረን ሐሳብ ስንሰጥ ማለት ነው። አዳም አባት ሳይኖረው ነው አባት ሆኖ የተገኘው። ሔዋን ደግሞ እናት ሳይኖራት ነው አባት ከሆነው ከአዳም ጎን ብቻ የተገኘችው። የአዳምና የሔዋን ግኝታቸው ይለያያል። አዳም ከሰው አይደለም ከአፈር ነው የተገኘው።
ጥንተ ተፈጥሮውን ስናይ ሔዋን ደግሞ ከሰው አይደለም ማነው ካፈር አይደለም የተገኘችው ከሰው ነው። ጥንተ ተፈጥሮዋን ስናይ እሱን ሐሳብ ብንገልጽም እንደገና ደግሞ ሌሎች እኛን ጨምሮ ደግሞ ምንገኘው ደግሞ በልደት ነው። የወንድ ዘር ወደ ሴቷ ይላካል፣ በዚያ በኩል እንገኛለን ማለት ነው። ይሄ በዘር ማለት በልደት በመወለድ እንገኛለን። ሔዋን ተወለደች አንላት፣ የወጣች ነው ምንላት። ተወለደች ብንል የአዳም ልጁ እንጂ ሚስቱ አትባልም ነበር። ይሄ ግኝቱ ይለያያል ማለት ነው። ወልደ እግዚአብሔር ኢየሱስ ክርስቶስን ስናነሳ ደግሞ በልደት ነው የተገኘው በመወለድ ዳሩ ግን ደግሞ በዘር አይደለም የተገኘው። ደግሞ የሱ ደግሞ ከሰው ሁሉ ልዩ በሆነ እንግዳ በሆነ አመጣጥ ነው የመጣው። ድንግል በድንግልና ጸንሳ ወልዳም አታውቅም፣ በየትኛውም ዘመን አይወለድም። ያለ ዘራ ቢሲ የወለደች ሴትም የለችም፣ ወደፊትም አትኖርም። ይሄ ደግሞ በመለኮታዊ ጥበብ የተሰራ ነው፣ ሊተነተን የማይቻል ግን ደግሞ የሚታመን ማለት ነው። እና ይሄን በሚገባ ማስተዋሉ ጥሩ ነውና ከምን አንጻር እንዴት እንዲህ አይነት ሐሳብ እንደሚመጣ ራሱ ይገርመኛል። ብቻ ባጭሩ ማለት ነው ጥሩ ማለት ነው። አዳም መርገም ከሌለባት ለምን ሞተች ይላል ሰው። እኛም እኮ እንሞታለን። ምን ሞተው አሁን የአዳም መርገም ስላለብን ነው እንዴ? ተነስቶልናል እኮ የአዳም መርገም ኑሮብን ነው ምን ሞት አሁን እየሞትን ያለነ ካልንማ ምጽአተ ክርስቶስ ከንቱ ሆነ። ያኔ የአዳምን መርገም ካላስወገደው ምን ሊሰራ መጣ? የአዳምን መርገም ያስወግድ ዘንድ ከሆነ የመጣው የአዳም መርገም ከኛ ተወግዷል ማለት ነው። መርገም አዳም ከኛ ከተወገደ ደግሞ ዛሬም ድረስ እንሞታለን። ለምን ከተባለ አሁን ምን ሞተው ሞት እንደ ብሉይ ኪዳኑ ያለ ሞት አይደለም። አሁን ሞት መሻገሪያ ነው፣ ድልድይ ሆኗል። ወደ ክርስቶስ የምንሄድበት ከእርሱ ጋር የምንኖርበት ነው። በዘመና ብሉይ የምንሞተው ሞት ግን የዲያብሎስ ልጅ ምን ሆንበት የሲኦል ነዋሪ ምን ደረግበት ሞት ነው። ያ ሞት የፍርድ ነው፣ ይሄኛው ደግሞ የህይወት ነው። ስለዚህ ድንግል የህይወት ሞት ሞተች ነው፣ የህይወት ሞት ሞተች። እንዲያ ከሆነ ነው የብዙ ሰዎች ጥያቄ የክርስቶስ ሞት ለድንግል ምን ጠቀማት ነው። ምን ጠቀም ዓለምን የጠቀመውን ያክል ብቻ ሳይሆን ሁሉም ሰው የሚባለው ከተጠቀመው ጥቅም በላይ በአምላክ ሰው መሆን የተጠቀመችው ድንግል ማርያም ናት። የመጀመሪያ ወላዲት አምላክ ተባለች ማለት ነው። ከዚህ በላይ ምን ጌጥ አለ? ምንስ ክብር አለ? ሰው ነገስታትን ሲወልድ መኳንንትን መሳፍንትን ሲወልድ እኮ የነገሌ እናት መባል ምን ያህል እንደሚያስከብር ታውቁታላችሁ ማለት ነው። ለሁሉም ሰው ማብራራት አይጠበቅም። ይሄን ወላዲት አምላክ በመባል ወደፊትም ሌላ ሴት ያልነበረ ወደኋላም ሌላ ሴት የማይከተላት ብቸኛ አሐቲ ድንግል የተባለችዋ ብቸኛዋ እርሷ ቀዳማዊት ተባለች ማለት ነው። ቀዳማዊት ተባለች። የሚሰሙት አካላት ሄደው ነው። አዳም ቀጥሎ መምህር አለን እኛ አለን። በጣም የሚገርም ነው። ግሩም ነው። እሺ በሉ። እኔ ራሴ ያለሁ የት ላይ ነኝ? እሰማለሁ። ኦኬ ያለው ጥሩ። እሺ አሁን ተሰምታችኋል። እየዘገየ ነው የሚደርሰው መሰለኝ ጋር ጥርት ያለ ነው። መምህር ይቀጥሉ ነው። ጥሩ እሺ። ስለዚህ ባጭሩ ምን እያልሁ ነው መሰላችሁ? የጠቀማት ድንግል ማርያም ነው። ምን ጥቅም ካላችሁኝ ይሄ ንጉስ መጥቶ የሆነ ሰፈር ላይ ቢያርፍ ያረፈበት ቤት ከማንም በላይ ተጠቃሚ ነው። ከዚያ ይልቅ ደግሞ ጎረቤቶች ሁሉ ተጠቃሚ ናቸው። የሆነ ነገር ንጉሱ ቢሰጥ ለጎረቤቶቹ፣ ከዛ ይልቅ ደግሞ ሀገሩ ጃንሆይ ያረፉበት እየተባለ እኮ ዛሬ ሐውልት የተተከለበት ቦታ ብዙ ነው። ስለዚህ ባህሪ የመለኮት ባህሪ የሰብን ለማዳን የታመመውን ለመጠገን በስጋ ሰብ ሲገለጽ ከሰማይ ወደ ምድር ሲመጣ የሚያርፍበት አዳራሹን አስቀድሞ አዘጋጀ። ነጸረ አብም ሰማይ አብ ከሰማይ ሆኖ ተመለከተ። ቢመለከት ወኢረከበ ዘከማኪ ሊያርፍበት አንድያ ልጁን ውረድ ተወለድ ሞት ተሰቀል ብሎ የሚልክበት አዳራሽ ተመለከተ። ማንን? አንቺን ማለት ነው። ወኢረከበ ዘከማኪ ካንቺ ውጪ እንዳንቺ ያለ ግን አላገኘም። አንቺን ስላገኘ ወሰምረ መዓዛ ዚአኪ መዓዛ ምግባርሽን ወደደ። ወፈነወ ወልዶ ዋሄደ ዘያፈቅር ተቀዳሚ ተከታይ የሌለው አንድያ ልጁን ወደ አንቺ ላከ ይላል። ወደ አንቺ ላከ አምላክን ለመሸከም አምላክን በማህፀኗ ለማሳደር ንጽሕት ሆና የተገኘች እሱ በሚያውቀው እሱ ጠብቋታል። እሷ በምታውቀው ደግሞ እሷ የተጠበቀችው ድንግል ባህሪ የመለኮትን በመውለድ በድህነተ ዓለም ውስጥ ትልቁን ጥቅም ያገኘችው የመጀመሪያዋ ተጠቃሚ ድንግል ማርያም ናት። ድንግል ማርያም ቀርነ መድኃኒት ስለሆነች ማለት ነው። የመድኃኒት መበጥበጫ ማለት ነው። ቀርነ መድኃኒት ማለት የመድኃኒት ቀንድ ማለት ነው።
መበጥበጫው ልክ መድኃኒት የሆነ ሰው ታሞ ሊታከም ሲል መድኃኒቱ ይዘጋጃል ከቆላም ከደጋም የተቀመመ እንጨት በኋላ ደግሞ ይሄ መድኃኒቱ ሁለቱ አንድ ላይ የሚገናኝበት ምን ያስፈልጋል ይሄ በሀገራችን በባህላችን ይሄ ምንድነው የሚባለው ሳህን ያስፈልጋል አይደለም ሌላ ወይ የሆነ ብርጭቆ ነገር ያስፈልጋል ይሄ መድኃኒት ሊቀመምበት ነው አይደል ልክ እንደዚሁ ሁሉ ወላዲተ አምላክ ድንግል ደግሞ እግዚአብሔር ሰውን ለማዳን ሲያስብ መድኃኒቱን ከቆላ ከደጋ መድኃኒት እንደሚዘጋጅ ቅድም እንዳልኋችሁ ከባህሪ የመለኮትና ከባህሪ የትስብእት እንደ ቆላ ሰውነትን እንደ ደጋ መለኮትን የሚያዋህድባት የሚበጠብጥባት መለኮቱን ለሰውነትን ለመለኮት እንዲገባ አድርጎ ካዘጋጀው በኋላ ያን ደግሞ የሚያዋህድበት ማዋሃጃ ሰው ለመሆን ፈቃዱ ሲሆን ማለት ነው ሰው ለመሆን ፈቃዱ ከሆነ በኋላ ሰው የሚሆንበትን ሀገር ፈለገ ማለት ነው ያቺ ሀገር ንጽሕት አዳራሽ ባህሪ መለኮትን ሊወስን የሚችል ዳሩ ግን የማይወሰን ሳይወሰን የምትወስን ማለት ነው የድንቅ ምስጢር ነው እሷ ድንግል ሆና ተገኘች ማለት ነው በዚህች ድንግል መጥቶ ለድህነት ዓለም የሚሆነውን መድኃኒት ቀመመ ማለት ነው ያን ለድህነት ዓለም የሚሆን መድኃኒት ቀመመ ኢየሱስ ማለት መድኃኒት ማለት የሆነበት የስሙ ትርጉምም ለዚህ ነው ለድህነት ዓለም የተዘጋጀ ስለሆነ ፍጹም አምላክ ብቻ ዓለምን ሊያድን ቢቻል ሰው መሆን ባልተፈለገ ነበር ምክንያቱም ዓለም የሚድነው በቤዛነት ስለሆነ ቤዛ ለመሆን ደግሞ የሚዳሰስ ሰው መሆን መቻል አለበት ቀራንዮ ለመሰቀል አለያ ግን ዓለም አይድንም ፍጹም ሰው ብቻ የሚያድን ቢሆን ኑሮ አሁንም አምላክ ሰው መሆን ባላስፈልገው ነበር ምክንያቱም ፍጹም ሰው ካዳነ ኤርምያስ ኢሳይያስ ሶፎንያስ ሐጌ ዳንኤል ሌሎቹን ነቢያት ስላሉ ማለት ነው ስለዚህ አዲ አምላክ ምን አደረገ ትለኝ እንደው እኔም እንዲህ ብዬ መልስልሃለሁ ፍጹም አምላክ ብቻ ዓለምን በቤዛነት ስለማያድን ፍጹም ሰው ብቻ ዓለምን በቤዛነት ስለማያድን ፍጹም ሰውና ፍጹም አምላክ የሆነ መለኮት ዘአብሁ ወትስብእት እንቲአነ በመለኮቱ ከአባቱ ጋር የማይለይ አባቱን የሚመስል ወትስብእት እንቲአነ በሰውነቱ ፍጹም እኛን የሚመስል ወልደ አብ ወልደ ማርያም ኢየሱስ ክርስቶስ በተዋህዶ ተስጋ ሰው ሆነ ማለት ነው ሰው የሆነባት አዳራሻች ድንግል ናት ማለት ነው ስለዚህ መድኃኒት በመጀመሪያ የሚበጠበጥበት አካል ዕቃውን ሳይነካ ለሌላ እንደማይተርፍ ሁሉ እመቤታችን ቅድስት ድንግል ማርያምን በማህፀን የጠበቃትን መጠበቅ አጽንቶ ከዚያ በስጋ ማርያም ተገለጸ እርሷን ጠበቃት ማለት አንድ ጥያቄ መጣልኝ የብዙ ጊዜ ፕሮቴስታንቱ ዓለም ጥያቄ ነው እንዲህ ይላሉ ድንግል ወላዲተ አምላክ ባህሪ የመለኮት በማህፀኗ ባደረ ጊዜ ጠበቃት ሲባል እሷን ብቻ እንዴት ብሎ ጥያቄ የሚሆንባቸው ሰዎች ብዙ ናቸው እንዲያ ከሆነ ሌላውን ሰው ሁሉ ለምን አልጠበቀውም እሷን እኮ የጠበቃት ለድንግል ብቻ አይደለም ለአንድ ብርጭቆ መድኃኒት ሊበጠበጥበት በደንብ ቢታጠብ በዙሪያው ተቀምጠው መድኃኒቱን የሚመለከቱ ታማሚዎች ቢኖሩ እኛ እንዲቆሽሽ ለምን ነው ይሄ ዕቃ የሚታጠብ ብለው የሚያጉረመርሙ ሰዎች ይኖራሉ እንዴ ብርጭቆ እኮ በዚያ ልክ የሚታጠበው መድኃኒቱ ተቀምሞ ታመው በዙሪያ ለታደሙት ሊሰጥ ነው ድንግል የታጠበችው መለኮት ሊቀመምባት በተቀመመው መለኮትነት ዓለም ሊድንባት ነው መርገመ ስጋ አለባት እንዳንል ስጋዋን የነሳ ነፍሱን ስጋውን የነሳ ከድንግል ስለሆነ መርገም ካለባት እሱም የነሳው መርገም ስለሚኖርበት መርገም ያለበት ደግሞ አንደኛ ከመለኮት ጋር አይዋሃድም ሁለተኛ ቢዋሃድም አያድንም ማለት ነው ንጽሕት ናት የምንላት የተነሳው ስጋ ንጹህ ነው ለማለት ነው የተነሳው ስጋ ንጹህ ነው ለማለት ነው ስለዚህ ንጽሕት ስንዱ መቤት የሚሉ አበው በጠቅላላ የቀደሙ አባቶች ሃይማኖት አበው በሚባለው መጽሐፍ ወይም ጽሮ የገብራ ከጭቃ መካከል የተገኘች እንቁ ይላታል ወርቅ ማለት ነው እንደምታውቁት እንቁ የሚገኘው በአፈር ውስጥ ነው ግን አፈር አይደለም ወርቅ ነው ለዘመናት ተዳፍኖ ስለኖረ አፈር ሊባልም ሊሆንም አይችልም ግልጥ ሲያደርጉት ወርቅ ይሆናል እርሷም በአዳም አብራክ ስታበራ የኖረች መብራት እውነተኛዋ መብራት በአዳም አብራክ የነበረች ማለት አዳም ሳይረገም ተርፎ የቀረለት ኑሮት ማለት አይደለም ግን በአዳም አብራክ ማለት ምን ማለት ነው ከአዳም ዘር ማለት ነው በዚያ በኩል የተገኘች የጠበቃት ቅዱስ ዮሐንስ አፈወርቅም እንደሚነግረን በሃይማኖት አበው 66 ላይ እንደሚነግረን ታላቁ ሊቅ ቅዱስ ቄርሎስ ምዕራፍ 76 አካባቢ እንደሚነግረን ሌሎቹም አበው በጠቅላላ እንደሚነግሩን ንጽሕት ዘር ንጽሕት አዳራሽ አዘጋጀ ንጉስ የሚያርፍባት በእውነት ምድራዊ ንጉስ ሲመጣ ቤት ታጥኖ ታጥቦ እንደሚጠብቀው ሁሉ ሰማያዊ ንጉስ ወልደ አብ ወልደ ማርያምን ይሆን ዘንድ ሲመጣ ንጽሕት አዳራሽ ድንግል ተዘጋጅታ ቆየች በዚያች ንጽሕት አዳራሽ በኩል አካላዊ ቃል ስግው ሆነ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ግን ምንድነው በራሱ ነስቶ ምንድነው ከፍሎ ስንል ይሄ ስንጥቅ አድርጎ ከስጋዋ ወይ ደግሞ የሆነ አይደለም ይሄ በቃል የሚብራራ በአንደበት የሚነገር አይደለም በአንደበት
አሁን ከስጋዋ ስጋ ከነፍሷ ነፍስ ኢየሱስ ክርስቶስ ጥርስ አለው ጥፍር አለው አይደል? በስጋዌው ኦኬ። ይሄ የት ነው የመጣው? እኛ የምንለው ነፍስና ስጋ ነው። ነፍስ ደግሞ ጥፍር የላትም፣ ስጋ ደግሞ ጥፍር አለው ከተባለ ምናዊ ነው። በየት ነው የሚገኘው? እና እንዴት ነው ይሄ የሚብራራ ከተባለ የሚታመን መንፈስ ቅዱስ ባወቀ የሚፈጸም በአምላካዊ ግብር የሚተገበር ነው። ይሄ በሰው ሐሳብ የሚነገር አይደለም። ከመነገር ባፋ ነው። እንኳን ይቅርና መለኮት ከድንግል ከስጋዋ ስጋ ከነፍሷ ነፍስ ነስቶ ማለት ይቅርና ሰው በራሱ ከሰው ሲወለድ ከእናቱ ምንን ይዞ መጣ? ከአባቱ ምን ያገኘ? በእናቱ ወገንስ በእናቱ በኩልስ ምን ያገኘ? ይሄ በቃል የሚብራራ አይደለም። ከመነገር ባፋ ነው። እና እንዴ ከድንግል ብቻ ተወልዶ ፍጹም ሰው ይባላልን? ይላል አንዳንዱ። እንዴ ሔዋን ከአዳም ብቻ ተገኝታ ፍጹም ሰው ትባል የለ እንላቸዋለን። እኛ ደግሞ ሔዋን ከአዳም ብቻ ተገኝታ እናት ሳይኖራት ፍጽምት ሴት ናት፣ ፍጽምት እናት ናት፣ ፍጽምት ምልዕት የሆነች ሴት ናት ካል ከድንግል የተገኘው ክርስቶስ ደግሞ ፍጹም ሰው ነው፣ ፍጹም አምላክ ነው፣ ፍጹም የሆነ በምላት የተገኘ ነው ማለት ነው። በምላት የተገኘ ነው። ስለዚህ እንዲህ አይነት ሐሳቦችን በምንናገር በምንሰረዝርበት ጊዜ አምልተን አስፍተን አስተውለን ትህትና በተመላበት ሰዎችን ሊያንጽ በሚችልበት ንግግር መናገርና ትምህርታዊ በሆነ መጽሐፍ ቅዱሳዊ በሆነ ሐሳብ ራስን መግለጽ ትልቅ ያደርጋል። በእውነት እኔ አንዳንዴ መቼም እዚህ አስተማርን ብለን ሐሳብ የምንዘረጋ ሰዎች ያረፈ ሰው መሆን አለበት ማስተማር ያለበት። በሃይማኖቱ ያረፈ በቃ ትክክለኛ ሃይማኖት ላይ እንዳለ ሚያምን የተረጋጋ። እንደዚህ አይነት ሰው አይሳደብም፣ አያንጓጥጥም፣ መጽሐፍ ቅዱስ ላይ ያላገኘውን አይናገርም፣ ያልተማረውን አያስተምርም፣ ያስተውላል። ለምን አርፏላ? ያመነበት ትክክል ስለሆነ። ሳያምን እየተቅበዘበዘ እንደፈለገ እየተናገረ ግን እሱ በሚያምንበት አምላክ የሚያምንለት ሰው የለም። ለምን ቢባል ማን ያምንለታል? በዚህ እምነት እሱ ራሱ መቼ አረፈ? ይሄ እኮ አንዳንድ ጠንቋዮች አሉ። መጠጊያ ቤት የሌላቸው ቤት ትፈልጋለህ ይላሉ። ዶርም ተከራይቶ ተቀምጠው በአንድ ዓመት ፎቅ እንድትሰራ ላድርግህ ይላሉ። እንደ ከተቻለ ለነሱ ያደርጉ ናና በኢየሱስ ረፍ የሚለው አካል እሱ አርፎ ማየት አለብኝ። እሱ አርፎ ማየት አለብኝ ለመሄድ እንደው ሞኝ ቢገኝ ማለት ነው። እንደው መሄድ ካለ ስለና እንዲያደርግ የሚል ያረፈ የተረጋጋ የማይሳደብ ጭምት የሆነ አንደበቱ በደንብ የተገዛለት መጽሐፍትን ማዕበውን መሰረት አድርጎ መናገር የሚችል እንዲያ ሲሆን ነው በእውነቱ መረዳት የምንችለውና እሱን ብናደርግ መልካም ነው ይላል ሰውዬ በጠዋቱ። አንዱ እሱ ነው። ሌላው ከስጋዋ ስጋ ከነፍሷ ነፍስ አልነሳም ብሎ መናገር፣ ዘር አልተካፈለም ብሎ መናገር ዓለም አልዳነም ማለት ነው። ጊዜ ሕፃናትን አላፋለሰም እያልነ የሰውነትን ባህሪ አላፋለሰም እያልነ ፍጹም ሰው ሆኗል እያልነ ስጋውን የታመጣው ሲባል ከድንግል ብለን ደግሞ ከመለስነ፣ ስለዚህ ከድንግል ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኗል። በምናዊ ግብር ከተባለ ያ አይመረመርም። አይመረመረው ለምን እንናገራለን? ይሄን ያህል እንትን ግራም ከስጋዋ ይሄን ያህል ሚኒግራም ደግሞ ከንትኗ ከነፍሷ ይሄን እንዲያደርጉ አነስቷን እንኳን ለክርስቶስ ለኔ ራሱም እንዲያብሎ ሊናገር ለሚችል ሰው የለም። ሳይንስም ቢሆን የራሱን ግምት ነው የሚያስቀምጠው። በሳይንስ ደግሞ ምናምነው በወንጌል ነው። ስለዚህ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ወውእቱ ቃል ስጋ ሆነ አለ። ያም ቃል ስጋ ሆነ አለ። ምን ስጋ? የተፈጠረ ስጋ። ያ ስጋ ከየት ነው ያለው? ከአዳም። በአዳም በኩል ያለውን ስጋ ከድንግል ነሳና ሰው ሆነ ማለት። ከድንግል ነሳና ሰው ሆነ። ከድንግል ነሳ ካላለ ቤዛ አልሆነም ማለት። ምክንያቱም የተረገመ አዳም ነው። አዳም ስለሆነ የተረገመው ክርስቶስ የግድ አዳምን ካልሆነ ቤዛ የሚባል ነገር አልተፈጸመም ማለት። ስለዚህ ድህነት የለም። የግድ ነው የምላችሁ፣ የግድ ራሱ ክርስቶስ አዳምን ካልሆነ ወይም አዳም ነው ካላልነው፣ ቀዳማዊ አዳም ያኛው ዳህራዊ አዳም ይሄ ክርስቶስ ነው ብለን ካልተናገር ዓለም አልዳንም። ማይድነው ለምን ካላችሁ ቤዛነት አልተፈጸመም። ቤዛ ማለት ደግሞ እኩል መሆን፣ መተካከል፣ ጫማ መሆን ማለት። እኔን እግሬን ሾህ እንዳይወጋ የሚጋርደኝ ጫማዬ ነው። ቤዛ ይሆነዋል ለእግሬ ማለት። ልክ ስለ እግሬ ፈንታ ጫማዬ ቤዛ ይሆናል ማለት። ስለ እግሬ ትክ ጫማዬ ቤዛ ይሆናል። አልያ ግን ጫማዬ በሆነ ተንከረፎ የኔን እግር መታደግ አይችልም። አምላክም አይ ሰው አልሆነም ይሆን እንዲሚሆን ተብሎ አዳምን መሆን አይችልም። አዳምን ካልሆነ ዓለም አይድንም። ኮነ ዳግማየ አዳመ ነው። ሁለተኛ አዳምን ሆነ። ይህ ቤተክርስቲያኗ ቋሚ ትምህርት ነው። እሱን እኔ ዘንድ ይገባል ነው። አዳም አለህን? አዎ መምህር አለኝ። አዎ በቃ ክርስቶስ አንተን ሆኗን ነው ምልህ። ግልጽ ነው። ገብቶሃል? አዎ በትክክል ገብቶሃል። በጣም አሪፍ። እሺ መምህር እዚህ ሳይሄዱ አንድ ልጠይቀዎት፣ ይቅርታ ግን
ያገር ነው። እሺ ክርስቶስ ሰው ሆነ ስንል ግን የኛ ስጋ የኛ የሰውነት ለኃጢአት የሚስማማው ነው። የክርስቶስ ስጋ ግን ለኃጢአት የማይስማማ ነው። ዳግመኛው አዳም የሚታዘዝ እንጂ የማይታዘዝ አይደለም። የመጀመሪያው አዳም ዕፀ በለስ በልቶ ወደቀ። ዳግመኛው አዳም ግን ኃጢአት የማይስማማው ስለሆነ ኃጢአትን ድል አድርጎ ለኛ የኃጢአት ስለማይስማማው ማለት ነው። እንደዛ ብሎ መናገር ይቻላል። ያኛው ቀዳማዊ አዳም ዳህራዊ አዳምን ቢሆን ኑሮ አምላክ ሰው መሆን አይጠበቅበትም። ራሱ ያ ቀዳማዊ አዳም ራሱን በራሱ ያነሳ ነበረ። መነሳት የማይችል ስለሆነ መነሳት የሚችለውና ማስነሳት የሚችለው ራሱ እሱ በአዳም በኩል ተገለጸ። ስለዚህ ያኛው ቀዳማዊ አዳም በግድ ይራባል። መራብ ግዴታው ነው። ወዶ አይደለም የሚራበው። በግድ ይጠማል። መጠማት ግዴታው ነው። በግድ ይሞታል። መሞት ግዴታው ነው። ስነ ተፈጥሮን ሳይሆን ከበደል በኋላ ማለት ነው። ዳህራዊ አዳም ግን በፈቃዱ ነው። ሞተ ስንል በፈቃዱ ነው። ተራበ ስንል በፈቃዱ ነው። ሳምራዊቷን ሴት እያወራት አልሰማሁም? እያወራት ቆየና በኋላ ሄዶ ነበር ወደ ሐዋርያቱና ምግብ ብላ ሲሉት ብየ መብል አላቸው። አንድ ቀን ስታየው ከበለሷ ተርቦ ፍሬ ፍለጋ ሄደ ሚል ታገኛለህ። ሌላ ቀን ስታየው ደግሞ 5000 ሕዝብ እንዲያርጎ መገበ፣ ይኸውም ደግሞ ከቀረበው ይልቅ ትራፊው በዛ ሲል ታገኘዋለህ። እና አይ እኔ ምግብ አለኝ አላቸው። ምን አይነት ምግብ ብለው ሐዋርያት የጠየቁት ይመስል ጌታ ያው ምስጢር መግለጽ ልማዱ ነውና ዘልማዱ ሂሩት የሆነ ጌታ ምን አላቸው? አይ የኔ ምግብ የሰማዩን አባቴን ፈቃድ የሚፈጽም ነው አላቸው። እነሱ ያቅማቸውን በቀኝም በግራም ብለው እንጀራ ዘው መጣው ነበር። አይደለም እሱ አላቸው። አይደለም እሱ። ሌላ ቀን ደግሞ ቦኑ ብክሙ ዘንበል ይላቸዋል። የምንበለው አላችሁን ይላቸዋል። እና ይሄ ፍጹም ሰውነቱና ፍጹም አምላክነቱ ነው። ሞተ እንለዋለን በሰውነቱ፣ ወሐይ እንለዋለን በአምላክነቱ። ፍጹም አምላክ ፍጹም ሰው ስለሆነ እንደ አምላክነቱ እንደ ሰውነቱ እንደ አምላክነቱ ፍጹም ሰው መሆኑን ለማጠየቅ ሰው የሚሰራውን ሁሉ ብዙ ስራ ሰርቷል። ተኛ ምንለው፣ ተራበ ምንለው፣ ተጠማ ምንለው ሰው የሚሰራው ነው። ፍጹም አምላክነቱን ለማሳየት ደግሞ እንኳን ቆሞ ሞተ ስንል የሚገርምህ ፀሐይ ጸልመ ወወርደመወ ወከዋክብት ወድቁ ፍጡነ እንለዋለን። እንዴ ማን ተሰቅሎ ነው ፀሐይ ጨልማ ከዋክብት ደም ረግፈው ጨረቃስ ደም ሆና የምታውቀው? ብዙ ሰው እኮ ተሰቅሏል። በአይሁድ ሕግ በቀን 40 ሰው የሰቀሉበት ዘመንም አለ በታሪክ ስናይ ተመልከት። ይሄ አምላክነቱ ሞተ አልነው በሰውነቱ፣ ተነሳ እንለዋለን በአምላክነቱ። ስለዚህ ይሄኛው ክርስቶስ የፈቃድ ነው፣ ያኛው ግን በግድ ነው። የሚራበው በግድ የሚጠማው በግድ ነው። በግድ ያገብረዋል። ስለዚህ እንደዚያ ነው ማለት ነው። ግልጽ ነው። አይ ግልጽኛ ሰው ሆነ። ሁለት ጥያቄዎች ነበሩ። ማቅረብ ይችላል? አረ ይቅርታ አድርግልኝ፣ ሳይፈቀድልህ መግፋት ራሱ በመጀመሪያ ደረጃ አንተ እዛው ጴንጤነት ላይ ተምረና እኛ ጋር መጠየቅ ሳይሆን እዛው ቤተ እምነት ታስተምር እዛ ጠይቀና። ይቅርታ አዳምሻ፣ ሰሞኑን የሚያጨቃጭቅ ጥያቄ ነበር እና ኢየሱስ ክርስቶስ በስጋው ፍጡር ነው ይባላል አይባልም? መምህር የሚሰማውት ከሆነ ድምጼ። አሬ የተመለሰ ጥያቄ ነው። መምህር መመለስ አይጠበቅቦት እንደመልሱ የተመለሰ ጥያቄ ነው። ያለፈ ነው። ምንም አላስፈላጊ ነው። ኦኬ ከፈለጉ ይመልሱት መምህር። ምንም አዲስ አይ ብዙ ቀን አንደኛ ተከታታይ ትምህርት ነው የቤትም ስላለ ሰኞ ቀን በዚያ በኩል ማየት ነው። ወደ 4-5 ቀንም በዚህ ሚዲያም አስተምሬዋለሁ። አንድ ሁለተኛ በሌሎች ሚዲያዎችም ብዙ ቀን ብዙ ሊቃውንት ብዙ ሐሳብ ሰጠውበታልና ምናልባት አሁን እሱ ሰፊ ሐሳብ የሚያስፈልገው ስለሆነ ወደዚያው ገብተን እንዳንቀር ከያዝነው አውድ ከወላዲት አምላክ ጋር ርቀት እንዳይፈጥርብን እንተውና ሌላ ጊዜ እናየዋለን። ወንድም አለም በእውነት እኔ ያልሰማው ነበረ። ምናልባት ቪዲዮ ካለ ላኩልኝ እሺ፣ በውስጥ አመሰግናለሁ። መልካም እሺ። ዶክተር ምናምን ይቅርታ አድርግልኝና ለኦልተር እድል እንስጠውና ሰዓትም እየሄደብኝ ስለሆነ 5 ደቂቃ ነው ያለኝ እንድንዘጋ። ኦልተር ጥያቄ ካለ ደግሞ መመለስ የምትፈልገውም ካለ መልስልን። ይቅርታ ኦልተር እንደምን ዋላችሁ? ሁላችሁንም ሰላም ብያለሁ። አዳምዬ ሁላችሁንም አይታች ያላችሁ እግዚአብሔር ይባርካችሁ። አይ እኔ እንኳን ቅድም እየተወያያችሁ ነበር ስታስገባኝ የነዳው ነበርና
ልትወጣም ከሆነ ደግሞ ሌላ ቀን እንዲሁ ዝም ብዬ ሰላም ልበላችሁ እንጂ ሌላ ቀን ሀሳብ እሰጣለሁ። ቅድም ባነበብከው ነገር ላይ ማለት ነው። ስህተት ነው ትክክል ነው? ዝም ብለህ ስታየው እኔ በነገራችን ላይ ሙሉ ወንጌል አይደለሁም። እነሱ የእምነታቸው መግለጫ ነው። ግን አንተ ስታነበው ያነበብከው ሁሉንም አይደለም አይደል? አለፍ አለፍ ብሎ ነው። አይ ሙሉን ነው ያነበብኩት፣ ማለት ፓራግራፉን ነው ያነበብኩት። አዎ ፓራግራፉን ነው ያነበብከው። የእምነት መግለጫ ነው። የእምነት መግለጫ ማለት እንግዲህ የእነሱ የሚያምኑበት ዶክትሪን ማለት ነው። ስለዚህ ያ ግድፈት ካለው ማለት ነው። እኔ ዲቴይል አልሄድኩበትም። አሁን ለምሳሌ ፍጹም ሰው የምንለው እኛ ፍጹም አምላክ የምንለው ኃጢአት የሌለበት ሰው ለማለት ነው። ፍጹም ሰው የሚለው ሀሳብ አንዳንዱ ሰው የሚተረጉመው ፍጹም ሰው ማለት ሙሉ ሰው እንደኛ ማለት ነው የሚል ሀሳብ ይዘው ነው ዶክተርን የሚያወጡት። ፍጹም ሰው ግን ሰው ሆኖ ግን ኃጢአት የሌለበት ማለት ነው አይደል እንዴ ትርጉሙ? ስለዚህ ኃጢአት የሌለበቱ ፍጹም ሰው ከቅድስት ድንግል ማርያም ስጋን ደምን ተካፍሏል የሚለው ሀሳብ ከዘር ጋር የሚገናኝ ስላልሆነ ብዙ ማለት ይቻላል፣ ግን ስላልሆነ እነሱ አድምታ የሚሉት ምን እንደሆነ እነሱን አስገብቶ በተለይ ሙሉ ወንጌል አማኝ ቢኖር እነሱን አስገብቶ ማወቁ ጥሩ ነው ብዬ አስባለሁ። ምክንያቱም አንተ እየተናገርክ ያለበት ነገር እነዚህ ጴንጤዎች አሁን ከደህንነት ጋር ከስጋዊ ሀሳብ ጋር ከሁሉ ነገር ጋር አገናኝተው ነው አንዷን ዶክትሪን አተታ እየሰጣችሁበት ያለው፣ ያውም እናንተ ብቻ ሆናችሁ ማለት ነው። ስለዚህ እንዲሁ ህብረትን ለመጠበቅ እነሱን ሀሳብ እንድትሰጡ ብትሏቸው ጥሩ ነው። ማንም የሚክድ የለም። ምክንያቱም ጌታችንን የወለደች ይቅርታ አንዴ ልጠይቅ እግረ መንገድን ከዛ ዝም እላለሁ። ከጥያቄ በፊት አንተ ካታፋቲክ አፕሮች ነህ። ካታፋቲክ አፕሮች ምንድን ነው? ነው እኛ አፎፋቲክ ነን፣ አንድምታ አለን። አሁን ቅድም ስታስቀምጥ ፍጹም ሰው ሲባል ብለህ አንተ የሄድክበት ካታፋቲክኛው ነው፣ ገባህ? ያንተን ነው፣ ግን አንድምታ አለው። ቤተክርስቲያን አለ ያስገብቷል። አንድም እያለች ስለምትመልስ ምናልባት ያንን እንድታየው ስለፈለግኩ ነው ወንድሜ። እሺ እግዚአብሔር ይስጥልኝ፣ አመሰግናለሁ። እኔ የተረዳሁበትን በቅንነት ነው የተናገርኩት እንጂ የራሴን መረዳት ነው ያቀረብኩት። ስለዚህ አሁን ምንድን ነው የኔ ጥያቄ? ጌታ ኢየሱስ ክርስቶስ ያስተማረውን ማቴዎስ ላይ ያለውን አባታችን ሆይ ጸሎት ስንጸልይ ስለ ቅድስት ድንግል ማርያም የገባው ደግሞ አለ። እመቤታችን ቅድስት ድንግል ማርያም ሆይ በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ፣ የአሸናፊ እግዚአብሔር እናት ሆይ የተባለ የሚቀጥለውን ሀሳብ ለማጽደቅ ይመስላል ይህን ኢስ ያመጣው ብዬ እኔ በቅንነት ነው የምነግርህ። እነሱ ጋውኛ አይደለም ከዛ ጋር የተያዘ እኛ ምንም እናስብ፣ እኛ እንሳሳትም ምንም እንበል፣ አሁን እያመጣ ነው እኛ ጠረጴዛ ላይ ያስቀመጥ ነው የእነሱን ነው። እኛ መቼም ሙሉ ወንጌል በቀደም የተቋቋመችው ሙሉ ወንጌልን ከዛ በፊት ነው የኛ ቤተክርስቲያን የነበረችው እና ይሄ ቀልድ ነው። ገባ? ሙሉ ወንጌልን ተመልክተን አይደለም የቤተክርስቲያን አባቶቻችን አስተምህሮ የተቀረጸው። አስተምህሮች ሲደነገግ አይ ሙሉ ወንጌል እንደዚህ ስለምትል ተብሎ የተባለ ነገር የለም። አሁን አንተ የራስን መመለስ ነው ያለብህ። የራሴን እየመለስኩ አይደል አዳምዬ? የራሱን እኮ ለረክ ያለው ትክክል ስላልሆነ እኮ። እሺ ጎይ፣ ስለዚህ በቃ ልጨርሰው። እኔ ወደፊት ቁጭ ብዬ እማራለሁ። ብዙ ጥሩ ነገር እኮ እየተማርን ነው። ግን ስንደመድም ግን እነዚህ ሁሉ ሰዎች ተሰብስበው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ሰብኮ በእርሱ በማመንና እርሱን በመቀበል መዳን እንደሚገኝ ተናግረን ብንደመድመው ጥሩ ነው ብዬ ነው። በሌላው በእነሱ ሀሳብ ላይ ግን ምንም መስጠት አልችልም። ሶሪ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። ሁላችሁም ለእግዚአብሔር መንግስት በቅንነት እንደምታገለግሉ አውቃለሁ። ሪስፔክት። እግዚአብሔር ሁላችንንም እንግዲህ ወደ ዘላለም ሕይወት የምንገባበትን እድል ይክፈትልን ብዬ እታቸውኝ አዳምጣቸዋለሁ። ተባረኩ።
ከመሄድ በፊት ግን አንድ አጭር 2 ደቂቃ የሚወል ውሰድና አንድ ሐሳብ መጨመር ፈለኩ። በኢየሱስ ክርስቶስ በኩል ያለው የፕሮቴስታንቱ የኦርቶዶክስ እና ወዘተ አንተንም ጨምሮ ተመሳሳይ የሆነ ቋሚ ዶክትሪን የለንም፣ ኑሮንም አያውቅም። ምናልባት ወደፊት ከመጡ ይኖረናል ብዬ አስባለሁ። አንድ ማለት ነው ከመጡ አሁን ይሄ የመቀላቀል አይነት ስሜት ተሰምቶኝ ነውና ምናልባት ሳልረዳህ ባለመረዳት ተረድቼ ሐሳብ እየሰጠው ከሆነ አስቀድሜ ይቅርታ ልበል። በተረዳሁት ልክ ግን የመሰለኝ ፍጹም ሰው ሆነ ስትል ቤተክርስቲያን ምን ማለቷ ነው ብለህ ቤተክርስቲያኗን ነው መጠየቅ ያለብህ። የራሷ የሆነ ቋሚ አስተምህሮ አላት። ፍጹም ሰው ማለት ከራስ ፀጉር እስከ እግር ጥፍር ያለውን የሰው ልጅን የስነ ተፈጥሮ የስጋዊ ግብርን ገንዘቡ አደረገ ማለቷ ነው የመጀመሪያው። ከዚያ በኋላ አንተ ያልከው ሁለተኛው አንድምታ ነው። ፍጹም ሰው ሆነ ስንል ዘይንበላ ኃጢአት ባህቲታ ትለዋለች በግዕዝ አነጋገር። ብቸኛ የምትሆነ ኃጢአት ከእርሷ በቀር ፍጹም ሰውን ሆነ ብላ ትናገራለች። ይህ የኛ ቤተክርስቲያን ዶክትሪን ነው። በሌላ በኩል ፍጹም ሰው ፍጹም አምላክ ብሎ የሚያምን ታገኝና አማላጅ ነው የሚልህ ሰው ታገኛለህ። ማማለድ የአምላክነት ግብር ነውን ብለህ ስትጠይቅ ዝርውጥውጥ ያለ ለያዥ ለገናዥ ያስቸገረ ግብረ መልስ ይመጣብሃል። እንደዚያ የሚያምን ዶክትሪን አለ። ፍጹም ሰውነቱን ፍጹም አምላክነቱን አምኖ ተቀብሎ ከድንግል ነሳ ስትለው እንዴት የሚልህ ሰው አለ። በዘር ሐረጉ በቅደም ተከተሉ መሰረት ከአዳም የተገኘውን ስጋ ነው ወይ የነሳው በማይመረመር ግብር ስትለው አወም ይልሃል አይደለም ይልህም አለ። የየራሱ የሆነ አስተሳሰብ ያለው ዓለም ነው ያለው። ቋሚው ግን አሁን አዳምም እንዳለህ እኛ ምናምነው ጴጥሮስ የሰበከውን ዮሐንስ የተናገረውን ነው። የነሱ ሶል ፋዘርስ የምንላቸው ቀደሙ አባቶች ከነሱ ቀጥሎ ደግሞ ሰለስቱ ምዕት የምንላቸው 318ቱ በ325 ዓመተ ምህረት የተሰበሰቡት ከዚያ ቀጥለው በ81 የተሰበሰቡት 150 ከዚያ 200 እያልን የምንናገራቸው ሊቃውንት አባቶች ተቀምጠው ከመዝና አምን ወከመዝን ተአመን እንዲህ እናምናለን እንዲህ እንታመናለን ብለው ያስቀመጡት ምናምነው ያህን ነው። ከዚያ በኋላ ልክ ሙዝ ሲተከል ጎኑ ላይ ሌላ ፍንጭት እንደሚያበጀው ሁሉ በየዘመኑ የየራሱን አስተምሮ እየያዘ ሲመጣ ደግሞ ኧረ ትክክል አይደላችሁም፣ ሰለስቱ ምዕት እንዲህ አላሉትም፣ መጽሐፍ ቅዱስ ይሄን አያስተምርም፣ አላገኛችሁትም፣ ይሄን ከየት አመጣችሁት እያልን እናርማለን። አሁን ከመጣ የተዋስነው ምንም አይነት ነገር የለም። አሁን የመጡት ከኛ የወሰዱት ብዙ ይኖራል፣ ከፊል ዶክትሪን እና መጽሐፍ ቅዱሱን ራሱን መጽሐፍ ቅዱስ አካልን ወስዶ ስለሆነ። ስለዚህ ባጭሩ እንደ የመማማሩ ፍላጎት ካለ እንዳልኸው አንድ የደገፉልና የወደድሁት ሐሳብ ቁጭ ብሎ መነጋገር፣ እምነቱን የሚወክል በእምነቱ የበሰለ ሰው ማግኘት፣ እንደዚህ አድርጎ መወያየት ጥሩ ነው። ይሄ በደንብ በሚገባ እኔ እስማማበታለሁ። ግን የሚገርምህ በእኛ ቤተክርስቲያን አሁን ኖሬ ማናግርህ ቤተክርስቲያን በወንበሬ የተቀመጥበት በከንፈሬ የተናገርበት ብላ ካሰነበተቻቸው አስተምራ መምህር ብላ ከሾመቻቸው ሰዎች አንዱ ነኝ እኔ። የቤተክርስቲያኗን ሐሳብ መግለጽ ይችላል ከሚባሉት ማለት ነው። በዚያ በኩል ግን አማኝ ሁሉ ነው የሚሞግትህ። አማኝ ሁሉ ማለት በትምህርቱ ራሱን የቻለ ዝግጅት የወሰደ ዶክትሪኑን በሚገባ ያነበበ አንቀጽ ቁጥር የሚያውቅ ማቴዎስ ወንጌል ምን ተብሎ ይተረጎማል፣ ማርቆስ ዮሐንስ፣ ብሉያት ሐዲሳት፣ ትንቢተ ነቢያት፣ ስብከተ ሐዋርያት እንዴት ነው ሐሳቡ ብሎ ያጠና ሰው አይደለም የሚሞግትህ። ብድግ ብሎ መጥቶ ደስ ስላለው ብቻ የድንግል ማህፀንን ተከራይቶ ነው በስጋ የነበረ ይልሃል። አሁን ይህን ሰው እንዴት አድርገህ ምንስ አይነት ሐሳብ ሰጠህ ነው ልትግባባ የምትችለው? ኪራይ በራሱ ምንድን ነው? ኪራይ ማለት እኛ የምናውቀው የሌለው ሰው ባለው ሰው ቤት ውስጥ እየከፈለ የሚኖርበት ማለት ነው አይደል? ኪራይ እንደዚያ ነው። ያንተ ያልሆነን ነገር ያንተ አድርገህ ደሞዝ እየከፈልክ የምትኖርበት ማለት ነው። ሁሉን የፈጠረ አምላክ በስጋ ሲገለጽ ተከራየ ብሎ መናገር ምንኛ ነው? ልጄ እያለች የጠራችው እናቴ ብሎ የጠራት እነሆ እናትህ ብሎ ለዮሐንስ የሰጠው እናት የምትባለዋ የኢየሱስ ክርስቶስ እናት የምትባለዋን አይ ኪራይ ነው እንጂ እናቱ አይደለችም አይነት ሐሳብ የሚያዘም ንግግሮችን በምን በኩል ልታረማቸው ትችላለህ? እና እኒኒ ትንሽ ያስቸግራል። እንደተባለው ግን ከተቻለ በፕሮቴስታንቱ ዓለምም የዶክትሪን ባለሙያ ወጦ የሚጮኸው የአካውንት ስም የሚዘረዝረው ይሄ እግር አበቀልነ ጣት አበቀልነ የሚል ትውልድ አደንዝዞ የሚጨፍረው ሳይሆን በእውነት ቁጭ ብሎ ዶክትሪን ላይ የተማረ ያጠና ሰው ካለ በወንጌላውያኑም እንደዚያው በሌሎቹም ቤተ እምነት መወያየት የሚፈልግ እንደዚያ ባለሙያ የሆነ ሰው ጋር ትግባባለህ። ጥቅሱንም ጨርሰ መጥቀስ አይጠበቅብህም እኮ እዚያ ጋር ስታወራ ይረዳሃል። ቢያንስ ያመነበት ብቻ ሳይሆን የተማረውም እንደመሆኑ መጠን ዝም ብሎ ሁሉም እየገባ የድርሻው የሚያወጣጣ ከሆነ ግን እምነት ሳይሆን ግሩፕ ለመፍጠር ብቻ ነው ሊያገለግል የሚችለው ለማለት ነው። ይበቃናል። አዳም ሰዓት እንዳንወስድ እንደተባለው ፕሮግራም ይዘን ሌላም ቀን እግዚአብሔር ሲፈቅድ መንፈስ ቅዱስ ይወደን ወያያለን።
ቸሩ ያክብርልኛል። እግዚአብሔር ያክብርልን መምህር። በጣም ደስ የሚል መልስ ነው የሰጡኝ። እንዲሁ እናንተን የመሰለ አባቶች ድሮ ተነስተው ነው ኖሮ ሰው ወደ ሌላ ባሄድ ጥሩ ነበር። አሁን ወንጌል እየተሰበከ እያለ እየሰማው ነው። እንግዲህ ጌታ ኢየሱስ ክርስቶስን አጉልተን ሁላችንም አጉልተን እንድንሰብክ እግዚአብሔር ማስተዋልና ጥበብ ይስጠን። አመሰግናለሁ ስለሰጡኝ ማብራሪያ። መልካም ወንድም አለም መልካም። ድሮም ቢሆን ይገርምሃል፣ በደንብ ነው ኢየሱስ የሚሰበከው። ያልነበረ ምንድነው አሁን ያደረግነው? ትናንትና ያልነበረ የቤተክርስቲያኗ መጽሐፍት በጠቅላላ የተጻፉት በግዕዝ ቋንቋ ነው። ከስርዓተ ማህሌቱ፣ ስርዓተ ቅዳሴ ወዘተ ከመልካ መልኩ ሌሎቹም እና እኛ በቤተ መቅደስ ለአገልግሎት ይውላሉ። ሁሉም ኢየሱስ ክርስቶስ ጥዑመ ስም ለዘይበልዖ እያለች ትጮኻለች ቤተክርስቲያን። ይሄ መቼ የተጀመረ ካልከኝ በቃ በጥንት በአባቶቻችን ከዚያ ጀምሮ ኢየሱስ ክርስቶስ ኢየሱስ ክርስቶስ ኢየሱስ ክርስቶስ መልክም ይባላል። የሚገርምህ ቤተክርስቲያን በተከፈተ ቁጥር ለአንድ ቀን እንኳን የማይታጎል ማለት ለአንድ ቀን በስህተት እንኳን ይሄ በቃ የቤተክርስቲያን ቋሚ ትምህርት ነው። ያ ምንድነው አባቶቻችን ያን ተርጉመው አወጣው ለህዝቡ መናገር እንደሱ ነገር ትውልዱን በጣም ጠያቂ ስላልነበረ አማኝ ብቻ በነበረበት ዘመን ስለሆነ አልተነገረም። አሁን ግን ቤተክርስቲያን ያንኑ አወጣ ገልጣ በደንብ ተርጉማ መስጠራ መናገር ጀመረች። እንዲያ ሲሆን የቋንቋ መቀየር ነው የገጠመን እንጂ የትምህርት ዝግጅት በቤተክርስቲያኗ ያንኑ ከመናገር የታቀበችበት ዘመን ኑሮ አይደለም። አሁንም ምን እናገራለን፣ ወደፊትም ትናንትም ሲናገሩ ነበር። ቸሩ እንደፈቀደ እንወያያለን። ጥሩ መረዳት፣ ጥሩ አስተዋይነት፣ መልካም ሐሳብ ለጋስነት፣ ከጭፍን ነቃፊነትና ደጋፊነት የወጣ ሐሳብ አይቼብሃለሁ። ቀጥል። እኔም አመሰግንሃለሁ። እግዚአብሔር ይስጥልኝ። ደህና ደሩላችሁን። ማዳም የተባረክ። እሺ፣ በጣም ነው የማመሰግነው። እግዚአብሔር ይስጥልን። በጣም ነው የማመሰግናችሁ ሁላችሁም። ራሊ የሆነ ነገር ሳትል ጌች አዳምሻ ምን እላለሁ? መምህር ነበሩ አለ እንደ መምህርን እየሰማን ነበር እና ልቅስ ጌች የሚለው ነገር ካለ እንስማ። አይ መምህር ኤፍሬም ቃለ ሕይወት ያሰማልን፣ እድሜ በጸጋ ይጠብቅልን። ወንድማችን መምህራችን እግዚአብሔር ይስጥልን። ሁላችሁንም ሰላም ብያለሁ። አዳም፣ ራሊ፣ ሌሎቻችሁንም ታችን መላይም ያላችሁ በክርስቶስ ፍጹም ሰላም ሰላም ብያለሁ። አይ ቲንክ በደንብ በሚጣፍጥ ቋንቋ በምንረዳው መንገድ አጣፍተው ስላቀረቡልን እዚህ ላይ እንግዲህ መጨመር ማለት ማበላሸት ስለሚሆን ይህንኑ እንያዝ። ቃለ ሕይወት ያሰማልን፣ በእድሜ በጸጋ ይጠብቅልን። እግዚአብሔር ይስጥልኝ። አዳሜ ኧረ መምህራኑ አላችሁ ለካ እንደ እኔ ዝም የመናገር ነው እንጂ አላይም። ጉዞም እየተንቀሳቀስን ስለሆነ ማውራውና ያከብርልኝ በእውነቱ። እናንተንም እንኳን ደህና መጣችሁ። ሁላችንም የሕይወት ቃል ያሰማን። ሰላም ብያለሁ። አሜን። ዝም ብለው ነው መምህር የሚሉን እንጂ እኛ መምህር አይደለንም። መምህር ኤፍሬም እንደዛ ስለሆነ ነው። ቃለ ሕይወት ያሰማል። መልካም። እሺ፣ እሺ አባቶቻችን መልካም። እሺ፣ ሙሉ ወንጌል ምንድን ነው ያልኩት? ሙሉ ወንጌል ኢየሱስ ክርስቶስ ከቅድስት ድንግል ማርያም ስጋን አልነሳም፣ ስጋ ነፍስን መንፈስን አልነሳም ብላ ትጽፋለች በእምነት መግለጫዋ ላይ። እግዚአብሔር ይሁናት። ያው ስሟ ነው ሙሉ ወንጌል። እኛ ላወጣንላትም ራሷ ነች ያወጣችው ለራሷ እኮ ስጋ መንፈስ ነፍስ ነው ያልከኝ። ሶስት ነው የነገርኸኝ። ስጋ ሶስት ነገር ከሚጽፉት እኮ ዝም ብሎ አጭር ማለት አንዳንዴ መቼስ አንድ አይነት ሐሳብ ሆኖ ሁለት ሶስት የሆነ መጻፊያ እንትን ይኖረዋል አይደል? ሐሳቡን ለማቅለል አይደለም እንትን ለማለት ፈልገው ነው። ሰው አልሆነም ነው እኮ እንደዚያ ቢሉ ነው ማለት ሶስት ፊደል በእውነት እንደዚያ እኮ አሁን ስጋም መንፈስም ነፍስም ካልነሳ ሰው ማለት የስጋ የመንፈስና የነፍስ ውጤት ነው። ባጭሩ ሰው አልሆነም። ባጭር ፊደል እኮ እንዲያርገው ማስቀመጥ ይችሉ ነበር። ይሄን ያህል ከሚደክሙት ወረቀትም ከሚጨርሱ ቀለምም ከሚያበላሹ እንደዚያ ነበር የሚሻል። እዚያ ለእኛም ለእንትኑ አንድ ግድም ይመቸን ነበር። ይሻልም ብለህ ነው አዳም? ትክክል። አይ በትክክል እንደዛ ነው መሆን ያለበት። ምክንያቱም ሰው ማለት እንዲያ ነዋ፣ ስጋ ነፍስ መንፈስ ብቻ ትንሽ ሌላ የለው። እንደዚያ ነው። ይሄ ግን በጣም እንትን ይላል ማለት በጣም ከባድ ነው። እነሱ ናቸው የኦንሊ ጂሰስን ቤተክርስቲያን የኦንሊ ጂሰስን ተቋሙን ያንን ተቋም የሚናገሩ የሚሳደቡ በኢየሱስ ክርስቶስ ሰውነት አያምኑም ብለው የሚከሱ እነሱ ናቸው። እነዚህ አካላት ሌሎችን አካላት ሄደው
እናንተ እንዲህ ናችሁ። የቢዝነስ ጉዳይ ነው እንጂ የእውነት የመጽሐፍ ቅዱስ አስተምሮ እንትን ብሏቸው ገዷቸው አይደለም። የቢዝነስ ጉዳይ ነው። ሰው ስለሚወስዱባቸው በዛ እንዴት ብቻ ሆነ በቃ እንደዚያ ነው። የድሮ ጎልማሳ ትምህርት ቤት እየተማሩ ይባላል እና አንዱ 7 እና 7 ስንት ነው ይላል አንዱ ሲጠይቅ 28 ይላል አንዱ ተነስቶ አንተ ደንቆሮ 28 48 ነው እንጂ ያለ ሌላኛው ሊያርመው ተነስቶ ስድቡን ደግሞ ምን አመጣው አለ መምሮ ይባላልና እንደዚያ ነገር ያልታረመ አራሚ ገጥሞን ነው እኮ በጣም የተቸገር ነውና እስኪ ቸር ነውና በቸርነቱ ይጠብቀው። እውነት እንደዚያ ነው ምለውና ጥሩ ትልጭ ቅኔ ለገባው ገብቶታል። እንዲያ ነው። እንዲያ ቢሆን ጥሩ ነው። እንግዲህ እስኪ ለዛሬው ደህና ሁኑ። በቀጣይ ጉባኤ እንገናኛለን። የአባቶቻችን አምላክ ያግዘን። ብርቱ ልጆቻችን ያሰማልን። መምህር ኤፍሬም በእውነት ቃለ ሕይወት ያሰማልን ብለናል። ሁላችን ይወት ቃል ያሰማልን ሚዲያ ላይ በእውነት አዎ። አሁን ቋሚ በእኔ ቤትም እኮ ሰኞ ከ1 ሰዓት ጀምሮ እስከ ምሽቱ 4 ሰዓት ነገር ሃይማኖት ጀምረናል። እየተማማርን ነው። ብዙ አልጠፋም። አሁን አለው ሚዲያ ላይ አዲስ ዩቲዩብም ከፍቻለሁ። መምህር ኤፍሬም ወይም ታቦተ ኖህ የሚል ዩቲዩብ ገና አንድ ትምህርት ነው የተለቀቀበት። 1-2 ሺህ ሰው ሰብስክራይብ አድርጎታል። ሌሎቻችሁም ተወዳጁት። ያላየው ያልሰማ ካለ ማለት ነው። ወደፊት እናስተምርበታለን ብለናል። ስለዚህ እግዚአብሔር ያግዘን። አከብራችሁ ወዳችሁም አለው። ቸርነቱ ይጠብቀን። ደህና ሁኑልኝ። ሰላም ሁላችሁ። አዳምሻ የእንትኑን ይሄ ስጋውን የኢየሱስ ክርስቶስ ስጋ ከየት መጣ ግን እንጠይቃችኋለን። ይዘጋጁ። አዎ አይ በደንብ ደግሞ እንቀጥላለን። እሺ አዳምሻ ሴንኮሪስን ሰላም በለውና ለዘጋ ነው ግን ሴንኮሪስ ሰላም ብዬ ልትል ሰላም ሴንኮሪስ እንደምን አለ? ሰላም ነው? ሪኩዌስት ስታደርግ ምናልባት መናገር የፈለግከው ነገር ካለ አተኙም እንደ እናንተ ሰዎች ትላለህ? አዎ ልተኛ ነው። ልዘጋ ስል ስለመጣ ብዬ ነው። አይ ቃለ ሕይወት ያሰማልን ያለው መምህር ኤፍሬምን አይ ማታ በቃ ወይ እንትን እንላለን። እናንተ ተኙ በቃ። እሺ አሪፍ